ወይኔ አብርሃም ተበቀለ እንደ ሩታን በጣም ነው ተበቀለ። በጣም ማለት ነው። በጣም የበቀልን ጥግ ነው አሳየው። የበቀልን ጥግ ማለት ነው። ቱ እግዚአብሔርን ይሄ ማለት ነው። ይሄ የበቀል ሳይሆን ህይወትክ ላይ የተጫወትክ እንደሆነ እንዳትረሳ ማለት ነው። እሷ አንዴ እሷ ልትቆርጥ አንዴ ነው የምትቆርጠው። አለቀ በቃ። አንተ እኮ እንደዛ ሁኔታ ውስጥ ሆና እዛ ጋር እሷ እንደ አሁን እኮ ወልዳ መሬት ነው ልጁ፣ ችግር የለም መሬት ነው። በዛ ሁኔታ ውስጥ ሆና ራሱ ወይ በንዴት ራሷን ስጥል የሆነ ነገር ስትሆን ብላ የሚያጨነቅ አሁን ለምንድነው የምትናደዱ? እኔ እኮ ኮመንታቶሮቹም ለምንድነው የምትናደዱ? ምን አገባችሁ? ቪዲዮን እኮ በቃ ምን ነው መጣስታ ብላችሁ እያሳለፋችሁ ስክሮን እያርጋችሁ ማየት ነው እንጂ ፍጥጥ ብላችሁ ቪዲዮንም ማየት የለባችሁም። አለመናደድ ይሄ እኮ ምንም ያዝናድን ነገር የለም። እኔ በቀሉን ከኛ ጋ ነው ከልጅቷ ጋ ነው። ከልጅቷ ጋ ከሆነ እኮ እሷ ልትቆርጥ የምትችለው በደንዛ ሁኔታ ውስጥ ሆና ማለት ነው። አሁን ቤተሰብ አጠገባለ፣ ሁሉም ነገር አጠገባለ። በቃ ምኑንም አይሰማትም ብዬ ያስባለሁ። ለምን እሷ ብዙ ጊዜ የሱን ጭንቅላት መርምራ ሚስትና እሷ ሄርሜላ መሀል ቆሞ በቃ ከህይወቴ አስወጣለሁ ብሎ እንዴት ነው እኔ ከህይወት የምታስወጣ ብላ ስትከራከር በዛ ጊዜ ምናምን መቁረጥ ትችላለች፣ ሩታ መቁረጥ ከፈለገች ማለት ነው። ስለዚህ እንደፈለገ ይሁን፣ ዝም በሉ። ደግሞ በቃ ቲክቶክ ነው ምን እያለ ነው በቃ ፖስታሉ ምናምን። ወይ በጣም ነው እንደ በቀል ያዛችሁ። በጣም ነው እንደ እንደዚህ አይነት ሴት ጋር ከሴት ጋር ልክ መያያዝ ማለት ነው። በጣም ጥሩ ነገር ሰርቷል አብርሃም። ወይኔ የማይሰራ ነገር አንተ ወደዚህ ወደ አዲስ አበባ ከገባክ ጀምረ 20 ሴት ቀየርክ። ስለዚህ አዲስ አይደለም። ማንኛውም ሰው እኮ እንደዚህ መቆጣት የለም። እንደውም አንተ ለ20 ሴት ማለት ነው ጽጌ፣ ፍቅሪ ስንት ሰው ቀየርክ። በቃ ሴት እየተቀያየርክ ነው። ይሄ ደንብ እንደሆነ ስለምታውቅ ለምን ነው የምትናደደው? ምንም ልይት ያለ ነገር የለም። ጽጌን ይዞ እንትን ላይ እያስናና ነው እንደዛው። በቃ እንደዚህ ነው። ከሷ ጋር ስጣላ ሴት ሁል ጊዜ ወደ ሴት ምሮጥ ሰው ደግሞ እራሱ ነው መውደቃ፣ እራሱ ነው ማይሆን አወዳደቅ የሚወድቀው እንጂ ማንም ምን አገባ። እሷ ዝም ብላ ህይወቱን መኖር አለባት። ዝም ብላ ማለት ነው። ለራሱማ ለልጅ አታንስም። በቃ ጎበዝ። እነ ጽጌ ራሱ ስንት ነገር ታግሎ እሷ እኮ አሁን ጥሩ መስመር ላይ ነው አላት። ምኑ ነው የሚያስለቅሳት? ምኑ ነው የሚያናድዳት? በቃ እንደዚህ እንደ እንትን ጫምቃ እየተወች ናች። ስለዚህ ሰዎች እንዳትናደዱ። ከዚህ ጋር እንትን ሲሮጥ ዳግም ደግሞ ሌላ ሴት ይቀይራል። አለቀ። ለኛ ሴት መቀያየር ለአብርሃም አዲስ አይደለም። በእውነት አንድ ሴት አይደለም። አዲስ መስላችሁ ለምንድነው እንደዚህ የምትሆኑ? በቃ እሱ ደንብ በቃ ሴት ስትሄድ ሴት ቀያይራለሁ፣ ሴት ስትሄድ ልጅን ደግሞ ቀብረራ አድርጌ ያሳድጋለሁ። እንደውን ልጅ ይሰጣል። ለዚህ ሰጥቶ ምን አድርጎ ሊያሳድግ ነው ለዚህ የሚሰጣው? በእውነት እኔ ሩታን ቢሆን በአይኔ ራሱ አላሳይም። ድራሹ ጥፋን ነው ማለት ነው።